ሁለት ምክክር ባንድ ሀገር፣ ሁለት መንግስት ባንድ ሀገር በተመሳሳይ ቀን ሐምሌ 8 ይጀምራል። ትግራይ እንደ ሀገር ራሷን የቻለች እየሆነች ከፌደራል መንግስቱም ዕውቅና በፍጹም እየራቀች እየሄደች ነው። ይህ የትግራይ ክልል ውሳኔ ደግሞ የትግራይ ክልል ነዋሪዎችን ትግራዋይንና ኢትዮጵያንን ቢያስጨንቅም የፌደራል መንግስቱ ዝምታን እስከ መቼ የሚያስብል ጥያቄን አስነስቷል። የትግራይ ክልል ጊዜያዊ አስተዳደር የነበሩት አቶ ጌታቸው ረዳም በህወሓትና አጋሮቻቸው በደረሰባቸው ተጽዕኖ ምክንያት የጊዜያዊ አስተዳደርነት በትረ ስልጣናቸውን ለጀነራል ታደሰ ወረደ አስረከቡም። ይህ ሲሆን የፌደራል መንግስቱ ነገሮችን በርቀት ከመመልከት ባለፈ በጉዳዩ ዝምታን በመምረጥ በትግራይ የተለያዩ ወረዳዎችና ከተሞች ላይ የተደረገውን የማህተም ነጠቃና የቢሮ ሰበራን በማውገዝ ጀነራል ታደሰ ወረደን የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነትን ተቀበለ። በዚህ ድርጊት የተበሳጩት በህወሓት ቡድኖች የተገለሉት ጌታቸው ረዳና ጀነራል ጻድቃን ወደ መሃል ሀገር በፌደራል መንግስቱ በመምጣትም በፌደራል መንግስቱ የተለያዩ ሹመቶችን ተሰጣቸው። ከጌታቸው ረዳ መሰናበት በኋላ የወራት ዕድሜዎችን በጊዜያዊ አስተዳደርነት የመሩት ጀነራል ታደሰ ወረደ የቀድሞ መሪያቸው ጌታቸው ረዳም ዕጣ ፈንታ ሲደርሳቸው በጣት የሚቆጠሩ ወራቶችን ብቻ ነበር የፈጀባቸው። በፕሪቶሪያው ስምምነት የፌደራል መንግስቱ ተጥሷል በማለትም ይህን ስምምነት የፌደራል መንግስቱ ጥሷል ያለው የህወሓት አክራሪ ቡድኖች ዶክተር ደብረጽዮን ገብረ ሚካኤል ሞንጀሪኖን ጨምሮ እነ ዓለም ገብረ ዋህድ መሰል የማዕከላዊ ኮሚቴ አባላት የጊዜያዊ አስተዳደር የሚባል የለም በይፋ ፈርሷል በማለትም ከ2013 ዓመተ ምህረት በፊት በትግራይ ክልል በተደረገው ምርጫና በህወሓትና በፌደራል መንግስቱ መካከል ለተዳረገው ጦርነት መነሻ የሆነውን የማዕከላዊ ኮሚቴ አባላትና ምክር ቤትን በማቋቋም ዶክተር ደብረጽዮን ገብረ ሚካኤልን ፕሬዝዳንት፣ አማኑኤል አሰፋን ደግሞ ምክትል ፕሬዝዳንት በማድረግ ከፕሪቶሪያው ስምምነት ባፈነገጠ መልኩ የትግራይ ክልል መሪ ሆኑ። ይህ ዜና በተሰማበት የሰዓታት ልዩነት ውስጥም ከፌደራል መንግስቱ ወይም ከፌደራል ህገ መንግስት በሚጻረር መልኩ አስገዳጅ ወታደራዊ ምልመላዎችን እስከ ሞት ቅጣት በሚያደርስ ውሳኔ የራሱን ህግ በትግራይ ህዝብ ላይ አወጀም። ስለ ተግባራዊነቱም ዝርዝር ጉዳዮችን በማውጣት ወታደራዊ ግዳጅና አፈሳን በማድረግ ደግሞ የትግራይ እናቶችን ባሳይደርቅ ማስለቀሱን ቀጠለም። ድርጊቱም በተለያዩ ዓለም አቀፍ መገናኛ ብዙሃንና የሰብአዊ መብት ተሟጋቾች ክፉኛ ተኮነነ፣ ተወገዘም። ህወሓት ግን ይህንን ድርጊት አጠናክሮ በመቀጠል የተሰፋው ወጣትን የዓለም ማቀፉ ማህበረሰብ ቢኮንነው ተስፋ ያጡት ወጣቶች ወደ ተሰደዱበት ቦታ ድረስ በመሄድ ወታደራዊ መልመላዎችን አጣጣፈም። የፌደራል መንግስቱ የትግራይ ወጣቶችን ከክልላችን እንዲወጡ አስኮበለሉብኝ፣ የተለያዩ ማባያዎችን በማድረግም ትግራይን ወጣት አልባ አደረገ ሲሉ ለህልውናችን ለግዛቶቻችን አንድነት ሲባል የሀገሪቱ ክፍሎች ላይ የሚገኙ የትግራይ ወጣቶችም ተጋሩ ወደ ትግራይ በመምጣት ጦርነት እንዲከፍቱ ጥሪ ያቀረበም። ይህንንም ይሁንታ በተሰማበት ቅጽበት ውስጥ በተለይም ደግሞ በየዩኒቨርሲቲዎች ይሰጥ የነበረውን የ12ኛ ክፍል የዩኒቨርሲቲ መግቢያ ፈተና ጋር በተያያዘ የትምህርት ሚኒስቴር ያወጣውን መመሪያ ለተቀበለው የትግራይ ክልል ትምህርት ቢሮ ደግሞ ይህንን በትግራይ ክልል ሌላ ዩኒቨርሲቲ መግቢያ ፈተና በማዘጋጀት እፈትናለሁ ሲል እንደ ሌላ ሀገር ወይም ራስ ገዝ እንደሆነች ግዛት በመቁጠር ማስጠንቀቂያ ሰጠም። ሁለት ፈተና በአንድ ሀገር የ12ኛ ክፍል መልቀቂያ ወይም የዩኒቨርሲቲ መግቢያ ፈተና አዘጋጃለሁ። ብዙዎች በዝምታም በአግራሞትም ተመለከቱትም። አሁን ላይ ደግሞ ኢትዮጵያ እየመከረች ነው በሚባልበትና ሁሉም በምክክር አጀንዳ ላይ ለመሳተፍ በተዘጋጀበት ቅጽበት የህዝብ ለህዝብ ግንኙነት የሰላም ፎረም የሚል ተመሳሳይ አጀንዳ በመቀለም እንደሚደረግ አስተዋወቅም። ድርጊቱም ሰበር ዜና ሆነም። በአንድ ሀገር ላይ ሀገርን ትውልድን ለዘመናት ያሻግራል ተብሎ በርካታ ዝግጅት በተደረገበት የምክክር ኮሚሽን አጀንዳ ላይ በረዶ የቸለሰ ዜናም ሆነም። ከዛም ባለፈም ሀገርን አደጋ ላይ የሚጥል ማስጠንቀቂያም ተሰጠም። በዚህ ምክክር ትግራይ አትወከልም፣ አጀንዳ ያቀርባሉ የተባሉ የትግራዮችን አይወክሉም ሲሉም ከቀናት በፊት በደብረ ማርቆስ አየር ማረፊያ ምርቃት ላይ
ጠቅላይ ሚኒስትር ዶክተር አብይ አህመድ ያደረጉትን ንግግር እንደ መነሻ በማድረግ ተቃውሟቸውን ቀጥለዋል። ለመሆኑ ይህ አጀንዳ ምንድነው የሚለው? የትግራይ ክልል ያወጣውስ ይህ መግለጫ ምን ጉዳዮችን ይዛል? እንዲህም ነበር የተገለጸው። ከህዝብ ለህዝብ ግንኙነት የሰላም ፎረም የተሰጠ መግለጫ ይላል። ይህ የፎረም መግለጫ ማለትም የኢትዮጵያ ሀገራዊ ምክክር ኮሚሽን ጎን ለጎን በትግራይ ክልል የሚደረግ ማለታቸው ነው። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ አፄ ዮሐንስን በተመለከተ ያስተላለፉት ተቀባይነት የሌለው የተዛባ መልእክት ነው ብለን እናምናለን። ጄኖሳይደር ይላል የሰላም ፎረሙ። አብይ አህመድ የትግራይና የአማራ አፋር ህዝቦችን በማጋጨትም በስልጣን ላይ ለመቆየት የሚያደርገው ጥረት እንደማይሳካለት እየገለጽን ይህን ተግባር በመኮነን በግልጽ የኢትዮጵያ ህዝብ ሊቃወመውና የተቃውሞ ድምጹን ሊያሰማ ይገባል ሲልም የሰላም ፎረሙ ተቃውሞን ይጠራል። አብይ አህመድ አዲሱን የደብረ ማርቆስ አየር ማረፊያ ሲያስመርቁ የጎጃም ህዝብ በአፄ ዮሐንስ የደረሰበትን ግፍ አይረሳውም ማለታቸው ከአንድ መሪ የማይጠበቅ ህዝቡን ከማቀራረብ ይልቅ የሚያራርቁ ፕሮፓጋንዳ በመስራትም ህዝቡን ለማጣላት የሚጠቀሙበት ሴራ የኢትዮጵያ ህዝቦችም ይህንኑ ሊያረጋግጡልን ይገባል። ፕሮፓጋንዳውን እየተቃወማችሁ እንደሆነም አረጋግጡልን ሲሉ ይጠይቃሉ። ከአንድ ህዝብ ለአንድ መስራት ከሚገባውና ኃላፊነት ካለበት የሀገር መሪ የማይጠበቅ ንግግርም ሲናገር ተደምጠዋል ይላሉ። አፄ ዮሐንስን እንደመነሻ ያነሱትን ዶክተር አብይ በጎጃም ያሴሩት ሴራ በሶስቱ ህዝቦች የተጀመረውን የህዝብ ለህዝብ ግንኙነት ይላሉ። በአፋር በአማራና በትግራይ ማለቱ ነው። ጥላሸት በመቀባት ህዝቡ ወደ ግጭትን ለማስገባትም በስልጣን ለመቆየት የተፈበረከ ሴራ መሆኑን የአማራ የትግራይና የአፋር ህዝቦች ልትረዱት እንፈልጋለን ነበር ያሉትም። በዚህ የሚቆም ግንኙነትም ሆነ ትግልም የለም ይላሉ። ሰላምም ትግልም ማለታቸው ነው። የአብይን ሴራ ውድቀት በቅርብ በአደባባይ ፍንትው ብሎ የሚያወጣ እንደሚሆን አንጠራጠርም። የህዝብ ለህዝብ ግንኙነት የሰላም ፎረም የተጀመረበት ዋና ዓላማ የህዝብ ለህዝብ ግንኙነትን በማጠናከር እንደዚህ አይነት ሴራዎችን በማክሸፍ የተወለዱና የተዛመዱ ሀገር ህዝቦችን በማቀራረብ እሴቶችን ማስቀጠልና ገመዱ እንዳይበጠስ መጠበቅ ነው ይላል። የአብይን ሴራ በመረዳት እያደረከ ያለው ተጋድሎን እንገነዘባለን። ትግልክን አጠናክረህ እንደምትቀጥል አንጠራጠርም ሲልም የሰላም ፎረሙ ጥሪ ያቀርባል። ይህም ዝም ብሎ የመጣ ሳይሆን የአማራና የትግራይ ህዝቦችን በባህል፣ በታሪክ፣ በሃይማኖት፣ በጂኦግራፊ አብረው የሚኖሩ ለሀገራቸው በአንድነት መስዋዕትነት የከፈሉ የዘመናት ታሪክ ያላቸው ናቸውም ይላል። በአንጻሩም በነገስታት የተፈጸሙ ክፍተቶችን በመምዘዝ ለአስቀያሚ ፖለቲካዊ ጥቅም መዋል አሳፋሪ ተግባርና ህዝብን ለማጋጨት አዲስ የተፈበረከ ፕሮፓጋንዳ ነው ብለን እናምናለን ይላል አጥብቆ የሚኮንነው የህወሓት መግለጫ። ከአንድ ሀገር መሪ የማንጠብቀው ነው። በአብይ አህመድ የተደረገው ንግግር የስም ማጥፋት ተልዕኮ በቀጣይነት ያለው በአማራና በትግራይ ህዝቦች መካከል የነበረውን ያለውንና ባህላዊ ሴቱን ብሎም አንድነትን በመበጣጠስ ስልጣን ላይ ለመቆየት ያለውን ተግባር መሆኑን የኢትዮጵያ ህዝብ ለአንዴና ለመጨረሻ ስርዓቱን ሊያስወግድ ይገባልም ሲልም ይህ የሰላም ፎረም ጥሪ ያቀርባል። ሰላም ብሎ ሌላ ጦርነት መስበክም የኢትዮጵያ ህዝቦች ይህንኑ የትግራይና የአማራ ህዝቦችን ዛሬም እንደ ትናንቱ በሰላም የሚያደርጉትን የጋራ ትግል ከጊዜ ወደ ጊዜ የሚያጎለብት እንጂ በእነዚህ ርካሽ ሴራዎች የሚቀለበስ አለመሆኑን ልናረጋግጥም እንወዳለንም ይላሉ። በነገው ዕለትም የሚካሄደውን ሀገራዊ ምክክር ኮሚሽን የሚለው የሰላማዊ ፎረሙ ትግራይን ያላሳተፈ የምክክር ኮሚሽን ዘላቂ ሰላምም አያመጣም ሲሉም ይኮንኑታል። የትግራይን ህዝብ የነጠለ በነገው ዕለት የሚሳተፍም ተጋሩም ትግራይን የማይወክሉ ናቸው ሲልም በምክክራዊ ኮሚሽን የቀረበውን አጀንዳ ክፉኛ ይኮንኑታል። በምክክር አጀንዳውም የሚሳተፉ የትግራይ ተወላጆችን ሐሳብም ውድቅ ከማድረግ ባለፈም እነሱ ትግራይ አይደሉም ሲሉም ይኮንኗቸዋል። ዜግነታቸውንም ማንነታቸውንም ይነጥቃል። ክቡራትና ክቡራን የኢትዮጵያ ቱዴይ ቤተሰቦቻችን እናንተስ ምን ትላላችሁ?